ምንም ያልተነካ ቢዝነስ ነው። እናንተ አይናችሁን ወደዚህ ዞር አድርጋችሁ ወደዚህ ስራ መግባት የምትችሉ ከሆነ በትክክል ጥሩ የሚባል ገበያ የምታገኙባቸው አማራጮች አሉ። የመጀመሪያው ሃርድ አይስክሬም ይባላል። ሁለተኛው ሶፍት አይስክሬም ይባላል። ሶስተኛው ደግሞ ከልጅነታችን ጀምሮ የምናውቀው በበረዶ የሚሰራው በተለያየ አይነት መንገድ ማቅረብ ይቻላል። ሁሉም አዋጭ ናቸው። ሁሉም ተፈላጊነት ያላቸው ናቸው። ትንሽ ግብአት ነው የሚያስፈልጋቸው። የትኛውም ነገር ከውሃ ጋር ደባልቃችሁ ልትሰሩት የምትችሉት ነው። ከሙዝ ሊሆን ይችላል፣ ከአቮካዶ ሊሆን ይችላል፣ ከቸኮሌት ሊሆን ይችላል፣ ጣፋጭ ይዘት ካላቸው ፍራፍሬዎች ሊሆን ይችላል። እነዚህ እንደባልቃችሁ ቆንጆ የሆነ የአይስክሬም ይዘት ማውጣት ትችላላችሁ። የግዴታ ሱቅ መከራየት ወይም ቦታ መያዝ አይጠበቅባችሁም። በቤታችን ውስጥ እንዳለው ፍሪጅ ወይም ደግሞ ሌሎች የኤሌክትሪክ ማቴሪያሎች የዛን ያህል ቮልት ሊጠቀም የሚችል በመሆኑ ወጪያችሁ ያን ያህል ከባድ አይደለም። ሀገራችን ላይ በደንብ ተቀባይነት ማግኘት የሚችል ቢዝነስ መሆኑን ለመጠቆም እንወዳለን። ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርስዎ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ በ0903 767979 ወይም በ0961 271053 ላይ ይደውሉ። ሰላም ጤና ይስጥልን። የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎችን ወደ እናንተ በማድረስ ይታወቃል። ዛሬም እንደተለመደው ለእናንተ ይጠቅማል ብለን ያሰብናቸውን የቢዝነስ ሀሳቦች ይዘንላችሁ መተናል። ዛሬ የምናነሳው ሀሳብ ስለ አይስክሬም ቢዝነስ አይዲያ ነው። እንግዲህ ስለዚህ ቢዝነስ ምን ያስፈልጋል፣ እንዴት አድርገን መጀመር አለብን፣ በምን ያህል ካፒታል ማግኘት እንችላለን፣ ማሽኖቹንስ ከየት ማግኘት እንችላለን የሚለውን ሙሉ ዝርዝር ሀሳብ ሰርተንላችኋል። ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ እየጋበዝኩኝ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብራችሁ ቆይታ ማድረገው እኔ ሊና አብራም ነኝ። በካሜራማን ኤርሚያስ አለ። ወደ ፕሮግራሙ ወደ አይስክሬም ቢዝነስ መግባት ስናስብ እንግዲህ በሀገራችን ላይ ከድሮም ጀምሮ የአይስክሬም ቢዝነስ በትንሹም ቢሆን የተሞከረ ሲሆን አሁን ባለው ሁኔታ ግን ሰፋ አድርገን መጀመር የምንችለው በጣም አዋጭ የሆነ ቢዝነስ ነው። እንግዲህ ብዙዎቻችን ከልጅነታችን ጀምሮ የምናውቀው የበረዶ አይነት አለ። ከልጅነት ጀምሮ በበሶ፣ በአቮካዶ እንዲሁም በወተት እንዲህ በተለያየ አይነት መንገድ በቡናም ጭምር በአካባቢያችን ላይ በተለየ መንገድ ሲሸጥ ወይም ደግሞ አብዛኞቻችን እነዚህን በረዶች እየገዛን ያሳለፍናቸው የልጅነት ጊዜያቶች አሉ። አሁን ባለው ሁኔታ ደግሞ በተለያዩ የፍሌቨር አይነቶች ጣፋጭ በሆኑ በክሬም ሊሆን ይችላል የአይስክሬም አይነቶች በስፋት በሀገራችን ላይ እየተስተዋለ ይገኛል። እንግዲህ ይህንን ቢዝነስ አዋጭ የሚያደርገው ዋነኛ ምክንያት ምንድን ነው? በመጀመሪያ ተፈላጊነቱ ጥሩ ነው። ምክንያቱም አሁን ባለንበት ሁኔታ ከፍተኛ የሆነ የሙቀት ሁኔታ አለ። በታዳጊዎችም በትላልቆችም መመረጥ የሚችል ነው። ሁሉም ሰው መግዛት የሚችለው አይነት ስራ ነው። በተጨማሪም ደግሞ አይስክሬም ታዳጊ ህጻናት ባሉበት ቦታዎች ላይ፣ ትምህርት ቤት ባሉበት ቦታዎች ላይ መስራት ብንችል ተመራጭ ያደርጓል። እንግዲህ የአይስክሬም አይነቶች የተለያዩ ናቸው። በሶስት ይከፈላሉ። የመጀመሪያው ሃርድ አይስክሬም ይባላል። ሁለተኛው ሶፍት አይስክሬም ይባላል። ሶስተኛው ደግሞ ከልጅነታችን ጀምሮ የምናውቀው በበረዶ የሚሰራው እሱም ደግሞ በተለያየ አይነት መንገድ ማቅረብ ይቻላል። እነዚህ ሶስት አይነቶች አሉ። እነዚህን የአይስክሬም አይነቶች እንዴት አድርገን ለይተን መግባት እንችላለን? ያው እንግዲህ ምርጫችሁ የእናንተ ነው የሚሆነው። ምክንያቱም ሶስቱም የተለያየ አይነት ይዘት አላቸው። የሚሰሩበት መንገድ፣ የሚሰሩበት ማሽንም የተለያየ ነው። ፈላጊዎቻቸውም ደግሞ በዛው ያህል የተለያየ ነው። ስለዛ እናንተ ወደዚህ ቢዝነስ መግባት ስታስቡ እነዚህ ሶስት መሰረታዊ ነገሮች ቀድማችሁ መምረጥ ያስፈልጋል። የትኛው የአይስክሬም ቢዝነስ ነው አዋጭ፣ የትኛው ነው ብገባበት ወይም ብሰራው የተሻለ ነው ብላችሁ የምትጠይቁን ከሆነ ሁሉም አዋጭ ናቸው። ሁሉም ተፈላጊነት ያላቸው ናቸው። ነገር ግን በአዋቂዎች ዘንድና በትናንሽ ልጆች ዘንድ ደግሞ ተፈላጊነት ያላቸው የአይስክሬም አይነቶች የተለያዩ ናቸው። እንግዲህ ሶፍት አይስክሬም የሚባለው ከክሬም የሚዘጋጅ ነው። የተለያዩ የወተት ክሬሞችን በመጠቀም የምትሰሩት ነው። ሁለተኛው ሃርድ አይስክሬም የሚባለው ደግሞ ትንሽ ጠንከር አድርገን ልንሰራው የምንችለው በተለይ ደግሞ
በተለያዩ አይነት ፍሌቨሮች ለምሳሌ በማንጎ፣ በሙዝ፣ በተለያዩ አይነት ፍራፍሬዎች እንዲሁም በቸኮሌት ልንሰራው የምንችለው በካፕ ተደርጎ እየተዘዋወረ ልንጠቀመው የምንችለው አይነት ነው። ሌላኛው ደግሞ ጠንካራ ወይም ደግሞ ከበረዶ የሚሰራ አይስክሬም ነው። እሱም በረዶ ውስጥ በጆሊ ጁስ፣ በሱ ከነዚህ ከምንሰራው በተጨማሪ የተለያዩ አይነት ፍሌቨሮችን ለምሳሌ እንደ ስትሮበሪ ሰዎች ሊወዳቸው ይችላሉ ብለን የምናስባቸውን በተለይ ደግሞ ወቅቶችን ጠብቀው የሚመጡ የተለያዩ የፍራፍሬ አይነቶች አሉ። አሁን ልክ የማንጎ ወቅት እንደሆነው እንደነዚህ አይነት ፍሌቨሮችን ማንጎዎችን እየጨመርን ብንሰራ ሰዎች ወቅቱን ያማከለ ጣዕም ያላቸውን ግብአቶች ከማግኘትም አንጻር እንዲሁም ደግሞ ያለውን የሙቀት ሁኔታም ደግሞ ከማስተካከል አንጻር እንደዚህ አይነት ስራዎች ተመራጭና ተወዳጅ ሊሆኑ ይችላሉ። ወደ አዋጭነቱ ስንሄድ በተቻለ አቅም አዋጭ እንዲሆንና ተወዳጅ እንድትሆኑ በተቻለ አቅም ደግሞ ሰዎች እናንተን እንዲመርጣችሁ ለማድረግ በብዛት ተማሪዎች፣ ወጣቶች ያሉባቸው አካባቢዎች እነዚህን ስራዎች ብትከፍቱ፣ በተጨማሪም ደግሞ የሰውን ፍላጎት ያማከለ የአይስክሬም ስራዎችን ብትሰሩ እነዚህን እንመክራለን። በተጨማሪም እንግዲህ እነዚህን ስራዎች ለመስራት በዋነኝነት ቀላል የሚሆንበት ምክንያት ትንሽ ግብአት ነው የሚያስፈልጋቸው። የትኛውም ነገር ከውሃ ጋር ደባልቃችሁ ልትሰሩት የምትችሉት ነው። እነዚህን ግብአቶች እንግዲህ ከተለያዩ አይነት ፍሌቨሮች ጋር ደባልቃችሁ መጀመር የምትችሉት ነው። ከሙዝ ሊሆን ይችላል፣ ከአቮካዶ ሊሆን ይችላል፣ ከቸኮሌት ሊሆን ይችላል፣ ጣፋጭ ይዘት ካላቸው ፍራፍሬዎች ሊሆን ይችላል። እነዚህን ደባልቃችሁ ቆንጆ የሆነ የአይስክሬም ይዘት ማውጣት ትችላላችሁ። እንግዲህ በዋነኝነት ደግሞ እነዚህን ስራዎች ለመጀመር የሚያስችሉን ማሽነሪዎች አሉ። ወደ እነዛ ማሽነሪዎች እናልፋለን። ሶፍት አይስክሬምን ለማዘጋጀት እንግዲህ የምንችልበት የራሱ የሆነ ማሽን አለ። አይስክሬሙን በትክክል ሊሰራልን የሚችል ከላይ ፈሳሽ የሆነ ነገር እናስገባለን። ይህ ማለት ቀደም ብለን እንደነገርናችሁ የምትፈልጉትን ውህድ የምትደባልቁበት በቂ እቃ ሊኖራችሁ ይገባል። ያንን ውህድ ተመጣጣኝ በሆነ ይዘት ካዘጋጃችሁ በኋላ ወደ ማሽኑ ተገለብጣላችሁ። ያ ማሽን ደግሞ ወደምትፈልጉት አይስክሬም ይቀይራል። የዚህ ማሽነሪ ዋጋ ደግሞ አሁን ባለንበት ሁኔታ 300,000 ብር እየተሸጠ ነው ያለው። ይሄንን ሶፍት አይስክሬም መስራት የምትችሉበት ማሽን 300,000 ብር ማግኘት ትችላላችሁ። ሁለተኛው ደግሞ ሃርድ አይስክሬም ነው። ሃርድ አይስክሬም እንግዲህ በተለያዩ ካፌ ቦታዎች ሊሆን ይችላል። በተለይ ደግሞ በብስኩቷ የሚሸጠው አይነት ሃርድ አይስክሬም ነው። እሱም ደግሞ በ330,000 ብር ማግኘት ትችላላችሁ። ይህም የመዝናኛ ቦታዎች ሊሆን ይችላል፣ የልጆች መጫወቻ ቦታዎች ሊሆን ይችላል። ልጆች አዘውትረው የሚፈልጉት የሚወዱት አይነት አይስክሬም ነው። ያንን ክሬም ደግሞ በብስኩቱ ወይም በዋፍሉ መሸጥ ካልፈለጋችሁ በተለያዩ አይነት ካፖች መሸጥ ትችላላችሁ። ሰዎች ያንን ብስኩት መጠቀም የማይችል ከሆነ ሁለተኛ ኦፕሽን አለው። በተለያየ አይነት ካፖች አዘጋጅታችሁ መሸጥ ትችላላችሁ። ሶስተኛው ደግሞ ጠንከር ያለው ከበረዶ የሚሰራው አይስክሬም ነው። ይህንንም በእቃ መሸጥ ትችላላችሁ። እንደለመድነው አይነት ደግሞ በተለያዩ አይነት ማስያዣዎች አድርጋችሁ በስቲኮች በእንጨቶች አድርጋችሁ መሸጥ ትችላላችሁ። ይሄኛውም ደግሞ ከ230,000 ብር ጀምሮ ማግኘት የምትችሉት ነው። አሁን ባለው ዋጋ ሁኔታ እነዚህ ማሽኖች በእነዚህ አይነት ዋጋ ማግኘት ትችላላችሁ። እንግዲህ በተቻለ አቅም ስራችሁ የተሻለና ተወዳጅ እንዲሆን የምትሸጡት እቃ ብዙ ጊዜ ማደር ወይ መቆየት የለበትም። በተቻለ አቅም ንጽህናውን በጠበቀ ሁኔታ አዘጋጅታችሁ በዕለት ተዕለት ብዙ ጊዜያት ሳይቆይ በትኩስ በተሸጡ ተወዳጅነትን በደንብ ማግኘት ትችላላችሁ። እንግዲህ እነዚህን የአይስክሬም ማሽነሪዎች ሶስቱንም መግዛት ላይጠበቅባችሁ ይችላል። ምክንያቱም ሶስቱም የተለያየ አይነት ዘርፍ ያላቸው የተለያየ አይነት አይስክሬሞችን መስራት የሚችሉ ናቸው። እናንተ ወደዚህ ቢዝነስ ስትገቡ አንዱን መርጣችሁ ሶፍት ሊሆን ይችላል፣ ሃርድ አይስክሬም ሊሆን ይችላል፣ እናንተ አካባቢ ተወዳጅ ሊሆን ይችላል ብላችሁ ያሰባችሁትን ማሽን ብቻ ገዝታችሁ በአንዱ አይስክሬም ስራችሁን መጀመር ትችላላችሁ። ያ ስራ ደግሞ ተወዳጅነትን እያገኘ ትርፋማነትን እያመጣ ሲሄድ ተጨማሪ ማሽኖችን በመግዛት የምትፈልጉትን አይነት ደግሞ ማቴሪያሎች ጨምራችሁ መስራት ትችላላችሁ። እነዚህን አይስክሬሞች የበለጠ ተወዳጅ ለማድረግ ደግሞ ፍሌቨር ላይ ትኩረት ብታደርጉ እንመክራችኋለን። ለምሳሌ የሶያ አይስክሬሞችን መስራት፣ በወተት የሚሰሩ አይስክሬሞችን መስራት፣ ስኳር የሌለባቸው ተፈጥሯዊ ይዘት ያላቸውን ፍራፍሬዎችን በመጠቀም እነዚህን ስራዎች ብትሰሩ በደንብ ተወዳጅነት ሊኖረው ይችላል። እናንተም ደግሞ ትኩረት አድርጋችሁ በእነዚህ ስራዎች ላይ ብትሰሩ አዋጭ ይሆናል። እንግዲህ እነዚህን ስራዎች የትኛው ልስራ ካላችሁ የግዴታ ሱቅ መከራየት ወይም ቦታ መያዝ አይጠበቅባችሁም። በተለያየ የመዝናኛ ቦታዎች ላይ ወይም ደግሞ በየመንገዱ ሆናችሁ መስራት የምትችሉት ነው። የግድ የሆነ ቦታ መከራየት የሆነ ቦታ መቀመጥ አይጠበቅባችሁም። ባላችሁበት ቤት፣ ሰፈራችሁ አካባቢ ላይ ብትሰሩት እነዚህን ስራዎች ሰዎች በትክክል ተፈላጊነት አላቸው። መጥተው ቤታችሁ ድረስ አካባቢያችሁ ድረስ መጥተው መግዛት ይችላሉ። የግድ ሱቅ ኪራይና ሌሎች ነገሮች ሊያሳስባችሁ
አይችልም። በተጨማሪነት ደግሞ ወጪውን ስናስብ የኤሌክትሪክ ወይም ደግሞ ሌላ አይነት ነገር ያን ያህል የሚጎዳ ወይም ደግሞ በጣም ከባድ የሚባል ወጪ የሚዳረግ አይደለም። በቤታችን ውስጥ እንዳለው ፍሪጅ ወይም ደግሞ ሌሎች የኤሌክትሪክ ማቴሪያሎች የዛን ያህል ቮልት ሊጠቀም የሚችል በመሆኑ ወጪያችሁ ያን ያህል ከባድ አይደለም። ቀደም ብለን እንደነገርናችሁ ደግሞ የምትሰሯቸው ፍሌቨርድ የሆኑ አይስክሬሞች ወቅቱን ባማከሉ ፍራፍሬዎች ላይ ትኩረት ያደረገ ቢሆን ይመከራል። ወቅቱ ለምሳሌ የብርቱካን ወቅት ከሆነ ብርቱካን ወይም ሎሚዎችን እንደዛ ፍሌቨርድ የሆኑ ፕሮዳክቶችን መስራት፣ የሙዝ ሲሆን የሙዝ፣ የአቮካዶ ሲሆን የአቮካዶ፣ የማንጎ ሲሆን የማንጎ ወቅቱን የጠበቀ በሚሆንበት ጊዜ በወቅቱ የሚመጡ ፍራፍሬዎችና አትክልቶች ወጪያቸው በጣም የቀነሰ ነው። በፊት ከምናገኛቸው ባነሰ ስለምናገኛቸው በዚህ ወቅት ፍሌቨሮቹ ምክንያታዊ የሆነ ዋጋ ይኖራቸዋል ማለት ነው። በተቻላችሁ አቅም ደግሞ እናንተ የምትሰሩት ስራ ይዘቱን አነስ በማድረግ ፍላጎትን ለመጨመር የራሳችሁን አይነት እንቅስቃሴዎችን እንድታደርጉ እንመክራለን። ስለ አይስክሬም ቢዝነስ እንግዲህ ይሄን ያህል ነግሬያችኋለሁ። የአይስክሬም ቢዝነስን የት ቦታ ብንሰራው አዋጭ ይመስላችኋል? አሁን ባለንበት ሁኔታ ከተማችን ላይ የተለያዩ አይነት የመናፈሻ የመዝናኛ ቦታዎች እየተሰሩ ነው። በተለይ የኮሪደር ልማቱን ምክንያት በማድረግ ለልጆችም ለአዋቂዎችም የሚመቹ የተለያዩ አይነት የመናፈሻ ቦታዎች በመሀል ከተማ እንዲሁም በሌሎች ቦታዎች እየተሰሩ ነው ያሉት። እናንተ ወደዚህ ቢዝነስ መግባት ስታስቡ እነዚህን ቦታዎች በዋነኛ ትኩረታችሁን ልታደርጉባቸው ይችላሉ። ምክንያቱም እነዚህ አይነት ቦታዎች ላይ አዋቂዎችም አሉ፣ ታዳጊ ህጻናቶችም አሉ። አሁን ባለንበት ሁኔታ ደግሞ እንደ ውጪው ያህል ሀገራችን ላይ የአይስክሬም ስራዎች እየተሰሩ አይደለም። በውጪው ስንመለከት እንግዲህ የአይስክሬም ስራዎች በተለያየ አይነት መንገድ እኛን ከጠቀስንላችሁ በዘለለ በጣም ብዙ ትኩረት ተሰጥቶ የመዝናኛ ቦታዎች ላይ ሰዎችም በትክክል እየተጠቀሙበት ያለው ሁኔታ አለ። እንግዲህ አሁን ካለው ሁኔታ አንጻር ሀገራችን ላይ ምንም አልተሰራም ማለት እንችላለን። እንግዲህ ቀደም ብለን የጠቀስንላችሁን ነጥቦች ይዛችሁ ወደዚህ ስራ ብትገቡ አዋጭነቱ ምንም አይነት አጠራጣሪነት የሌለው ተፈላጊነቱም ደግሞ በጣም ጥሩ የሚባል ነው። ወደዚህ ስራ ስንገባ ለአዋቂዎችና ለታዳጊዎች የምንሰራው አይስክሬም የተለያየ ቢሆን እንመክራለን። ታዳጊ ህጻናት አብዛኛውን ጊዜ ጣፋጭ ነገሮችን ይወዳሉ። አዋቂዎች ደግሞ ያን ያህል የመጣፈጡ ነገር ላይ ትኩረት ላይ ይሰጡ ይችላሉ። ስለዚህ እናንተ ፍሌቨሩን ባላንስ አድርጋችሁ የምትሰሩ ከሆነ በሁለቱም ዘንድ ተፈላጊነቱ በደንብ ጥሩ የሚባል ነው። ከአካባቢያችን ካሉ ትምህርት ቤት ቦታዎች ጀምሮ የትኛውም አይነት ተማሪዎች ያሉበት አካባቢዎች ላይ እነዚህን ስራዎች ብትጀምሩ አዋጭ ነው። እነዚህ ስራዎች በመጀመሪያ ሰርታችሁ ይዛችሁ መውጣት የምትችሉት ነው። በእቃ ይዛችሁ ማለትም ማቀዝቀዣ ባላቸው እቃዎች ይዛችሁ መውጣት የምትችሏቸው ስራዎች ናቸው። በተጨማሪም ደግሞ ማሽነሪዎቹ መገፋት የሚችሉ ስለሆኑ ሰርታችሁ ከጨረሳችሁ በኋላ ይዛችሁት መውጣት የምትችሏቸው ማቴሪያሎች አሉና እነዚህን ትምህርት ቤት ቦታዎች ይዛችሁ ብትሄዱ ተማሪዎች ሲወጡ ሲገቡ ሊሆን ይችላል የነዚህ ስራዎች ተጠቃሚ መሆን ይችላሉ፣ ወይም ደግሞ የአይስክሬሙን ግብይት መፈጸም ትችላላችሁ። ስለ አይስክሬም ቢዝነስ እንግዲህ ይህንን ካልን ትርፋማነቱን እንመልከት። አሁን ባለንበት ሁኔታ አገራችን ላይ የአይስክሬም ቢዝነስ እምብዛም እየተሰራ አይደለም፣ ወይም ደግሞ አንዳንድ ጊዜ እንደውም ሌክጀሪ ቦታዎች ላይ ትላልቅ ካፌዎች ላይ ብቻ ነው አይስክሬሞች የሚሸጡት። ማንኛውም ሰው በፈለገበት ጊዜ የትኛውም ቦታ የሚያገኘው አይነት ነገር አይደለም። ግን ፍላጎቱን ስናይ ደግሞ ማንኛውም ሰው በሙቀት ሰዓት ሊሆን ይችላል በተለያየ አይነት ነገር ቢጠቀመው የሚመቸው አይነት ስራ ነው እና አሁን ባለንበት ሁኔታ ከውጭው አንጻር ስናይ ሰዎች በተለያዩ የመዝናኛ ቦታዎች እንዲሁም መንገድ ላይ ዝሬት ቦታዎች ላይ ታክሲ መቆሚያ ቦታዎች ላይ እነዚህ አይነት ስራዎች ይሸጣሉ። ልክ ሀገራችን ላይ እንዳለው እንደ እርጥብ እንደ ኩኪስ እንደ ሌሎቹም አይነት እንደ ቺፕስም ዘርፈ ብዙ ቦታዎች ላይ ይሸጣሉ። አሁን ባለንበት ሁኔታ ግን ሀገራችን ላይ እነዚህ አይነት ስራዎች በብዙ እየተሰሩ አይደለም። እንዳልኳችሁ ሌክጀሪ ቦታዎች ላይ ትላልቅ ካፌዎች ላይ ወይም ደግሞ በጣም ትላልቅ የልጆች መጫወቻ ቦታዎች ላይ እሱም ብዙም አይደለም በትናንሽ ቦታዎች ላይ ብቻ ነው የሚሸጠው። ስለዚህ ይሄ ስራ አልተነካም ማለት እንችላለን። ምንም ያልተነካ ቢዝነስ ነው። እናንተ አይናችሁን ወደዚህ ዞር አድርጋችሁ ወደዚህ ስራ መግባት የምትችሉ ከሆነ በትክክል ጥሩ የሚባል ገበያ የምታገኙባቸው አማራጮች አሉ። እንግዲህ ቀደም ብለን እንደጠቀስነው ትምህርት ቤት ቦታዎች ላይ ብንፈልግ አናገኝም። እንዲሁም መዝናኛ ቦታዎች ላይ በተለያየ አይነት እኛ ቀደም ብለን እንደጠቀስነው አይነት በፍሌቨር አማርጣችሁ የምታገኙበት ኦፖርቹኒቲዎች የሉም። ስለዚህ እናንተ ወደዚህ ቢዝነስ ስትገቡ ምንም ያልተነካ ቢዝነስ መሆኑን አውቃችሁ በተቻላችሁ አቅም ደግሞ በራሳችሁ መንገድ የተለያዩ ሪሰርቾችን ሰርታችሁ ትኩረታችሁን ወደዚህ ቢዝነስ ብታደርጉ ከውጭው አንጻር ምንም ያልተሞከረ ነገር በመሆኑ አገራችን ላይ በደንብ ተቀባይነት ማግኘት የሚችል ቢዝነስ መሆኑን ለመጠቆም እንወዳለን። እንግዲህ ይህንን ካለን ስለ አይስክሬም እነዚህ ማሽነሪዎች የት ማግኘት እንችላለን ብላችሁ መጠየቃችሁ አይቀርም። ከታች በምናስቀምጥላችሁ ስልክ ቀደም ብለን የጠቀስናቸው ማሽነሪዎች በተናገርነው ዋጋ ማግኘት ትችላላችሁ።
ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንግዲህ እንደዚህ አይነት ጠቃሚ መረጃዎችን ከዚህም በኋላ እንዲመጣላችሁ የምትፈልጉ ከሆነ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እናንተም ደግሞ ተጨማሪ ሀሳብ እንዲሰራላችሁ የምትፈልጉት የቢዝነስ አይዲያ ካለ ኮመንት ላይ አስቀምጡልን። በዛ ሀሳብ ላይ ጥሩ የሆነ ሪሰርቾችን አድርገን የምናቀርብላችሁ ነው የሚሆነው። በቀጣይ የተለያየ ሀሳቦች ይዘን እስከምንገናኝ ቸር ቆዩ። ታላቅ የምስራች ለቤት ፈላጊዎች በሙሉ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በምናስገነባው ዘመናዊ የመኖሪያ መንደር ውስጥ ቀድሞ ለተመዘገቡ 20 ሰዎች እስከ 35% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ምን ይሄ ብቻ! በዚሁ መንደር ውስጥ ማራኪ የተፈጥሮ እይታን ከሲቲቪው ጋር እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙበት ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ ብቻ ከሁለተኛ ፍሎር ጀምሮ እንደ ምርጫውም የሚያገኙበት እርስዎ 40% ብቻ በ3 ዓመት መክፈል ከቻሉ እኛ ደግሞ 60% የባንክ ብድር አዘጋጅተናል። እንዲሁም በልዩነት ለ20 ደንበኞች ባዘጋጀነው ታላቅ ቅናሽ እንዲስተናገዱ አሁኑኑ በ0903 767979 ወይም በ0961 271053 ላይ ይደውሉ።